ሰላም እንዴት ናችሁ? ዩቲዩብ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ላይ ደግሞ እንዴት አድርገን ለዩቲዩብ ቪዲዮ፣ ለቲክቶክ፣ ለተለያዩ ፕላትፎርሞች የሚሆን ቪዲዮ እንዴት አድርጌ ክሬት እንደማድረግ ሙሉ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ይህን ቪዲዮ ላይክ በማድረግ እስከ መጨረሻው መከታተላችሁ እንዳይጨርሱ እና በኮንተንት ክሬሽን ላይ አሪፍ ቲፖችን የምታገኙበት ቻናል ስለሆነ ይህን ቻናል ሰብስክራይብ እንዲሁም የደውላን ምልክት በመጫን ደግሞ ሁልጊዜ ቪዲዮ ሰራ ወደ እናንተ እንዲደርስ ማድረግ ትችላላችሁ። ሰላም እንዴት ናችሁ ዩቲዩብ ቤተሰቦቼ? እኔ ተመስገን ነኝ። ይህ ቻናል ላይ አሪፍ የኮንተንት ክሬሽን ቲፖች የተለያዩ ነገሮችን ፖስት ማድረግበት ነው። በዛሬ ቪዲዮአችን የምናየው ደግሞ ለዩቲዩብ ለቲክቶክ ምናምን በምሰራበት ሰዓት እንዴት አድርጌ ነው ኮንተንቱን ክሬት ማድረገው። ማለትም ከሴታፕ ከካሜራ ሴታፕ ከጀርባ የባክግራውንድ ላይ የምጠቀመው ላይቶች የተለያዩ ነገሮችን ማሳያችሁ ይሆናል። በመጀመሪያ እንግዲህ ከጀርባዬ ላይ የምታዩት ወደ አረንጓዴ የሆነ ላይት አርጂቢ ከለር ላይት አይደለም፣ እሱን ማሳያችሁና ከፊት ለፊት ነው የምጠቀመው ሪንግ ላይት 10 ኢንች ነው። 10 ኢንች ሪንግ ላይት ይሄንን 10 ኢንች ለምሳሌ ሪንግ ላይት መግዛት ላሰባችሁ 10 ኢንች ሪንግ ላይት ባገዙ እኔ እመክራለሁ። ምክንያቱም እኔ የሚነግረኝ አልነበረምና ቢያንስ ትንሽ 14 እንኳን ባረገው አሪፍ ላይት አገኝበታል። አሁን ግን እንደ ትራይፖድ ብቻ ነው እየተጠቀምኩት ያለው። ዝም ብሎ ላይቱ ይበራል፣ ግን ይሄን ያህል እናንተ ላይ ምንም የሚያመጣው ቪዲዮአችሁ ላይ የሚያመጣው ተጽዕኖ ወይም አሪፍ ነገር አይሰጣችሁም። ሪንግ ላይ ከገዛችሁ ብችሉ 18 ኢንች እና 21 ኢንች ብገዙ ነው። እኔ ብችሉ ካልቻላችሁ ደግሞ ቀስ ብላችሁ ብገዙ እላለሁ። አሁን እንደምታዩት እኔ የምጠቀመው እንደ ትራይፖድ ማለትም ካሜራ ከፊት ለፊት አድርጌ ለመቅረጽ ነው። እና እዚህ ጋር አንድ ወንበር እኔ የምቀመጥበት አለ፣ ከኋላ ላይት አለ፣ ከፊት ለፊት ደግሞ ስልኬና ሪንግ ላይት አለ። እዚህ ላይ ደግሞ ይሄን የምጠቀመው ስልክ እንደ ማይክ እንደምታዩት አሪፍ ድምጽ ያሰጠናል። ቆሚያውን አሳያችኋለሁ ምን አይነት ነገሮች እንዴት አድርጌ ሴታፕ እንደምጠቀም ማሳያችሁ ይሆናል። እንግዲህ እንደምታዩት ማለት ነው ካሜራውን ከጀርባ ላይ እንደምታዩት እዚህ ጋር እንትን ነው እንደ ኩባያ ነገር ሆኖ ከውስጥ ግን አምፖል ነውና አረንጓዴ ላይት እዚህ ጋር ባክግራውንዳችን ላይ ይሰጠናል። እዚህ ጋር ወንበር እንጠቀማለሁ፣ ምክንያቱም ከፊት ለፊት ለእናንተ ቪዲዮ ስሰራ ከፍ አድርጎ እንዲያስቀምጠኝ። እዚህ ጋር እንደምታዩት ደግሞ ሪንግ ላይት አለ። ሪንግ ላይቱ ካሜራው ላይ ብዙ ላይ ታያችሁ ይችላል። እንዲህ ከጀርባ ሆኜ ላሳያችሁ። እዚህ ጋር ሪንግ ላይት አለ። ሪንግ ላይታችንን የምናበራበት ደግሞ እዚህ ጋር ሶላር አለ። ሶላሩ ይሄው። ከዚህ ጋር ወንበር አለ፣ እዛ ጋር ላይት አለ። አለቀ በቃ። በእንደዚህ አድርጋችሁ ኮንተንት ክሬሽን መጀመር ትችላላችሁ። እና የተለያየ ስቱዲዮ የለንም ምናምን የምቀርጽበት ቦታ የለም ምናምን ብላችሁ እንዳትሰንፉ ነው የዛሬው ቪዲዮ የሰራሁላችሁ። እንደምታዩት አሁን ያሳየኋችሁ ሳሎን ውስጥ ነው ዛሬ የቀረጽኩት። ምክንያቱም እስከዛሬ የምቀርጽበት የኔ መኝታ ክፍል ነበር። ግን እናንተ እኔ መኝታ ክፍል የለኝም ሩም የለኝም ብላችሁ ለእናንተ ምክንያት እየሰጣችሁ ግን ኮንተንት ክሬሽን መስራት ፈልጋችሁ ላልሰራችሁ ልጆች ነው የዛሬው ቪዲዮ። እና ከዛሬው ቪዲዮ ብዙ ነገር እንደተማራችሁ እርግጠኛ ነኝ።